የሚለብሰው የሚሸለመው ባልና ሚስት መካከል ላይ ሲያፋታና ሲያለያይ አያገሌ እኮ የልጆቹን እናት ፈታች ውርደት እሷ ጋር ምን አቃጠለኝ ከሷ ጋር ምን አናደደኝ በሞላ ሴት ደግሞ አሰናብቼሻለሁ ማሰላማ ነገ ከፈለኩ 4 አመጣለሁ ባሏን ያለ ምክንያት ትዳርን ፍቼ ጠየቀች እንደሆነ አይደለም ጀነት ልገባ የጀነትን ሽታ እንኳን አትቀምሰውም ብለዋል። ነብዩ ቤት እንኳን በዚያ ደረጃ ከሚስቶቻቸው ጋር ወር ሊኮራረፉበት የሚችል ነገር ተፈጥሯል። ለሚስቶችህ ብለህ በላቸው አላህና መልእክተኛውን የምትፈልጉ ከሆነ ወደ ነብዩ ተመለሱ። የዱንያን ምቾት የምትፈልጉ ከሆነ ደግሞ አመቻቸዋቸዋለሁ ከነብዩ ውጡና ለሱ ሌላ ቀይርለታለሁ። ያ ጀማዓ ህይወት በተለይ ትዳር ህይወት ቅድም እንዳልኳችሁ ብዙዎቻችን ትዳር ውስጥ ስንገባ ስለ ትዳር ህይወት ምንም አይነት ግንዛቤ የለንም። በተሞክሮ ነው በዝም ብሎ በደመ ነፍስ እየያዝነው ይዘነው እየቀጠልን በተሞክሮ ነገራቶች እየተስተካከሉ የገፋ ገፍቷል የተቋረጠም ተቋርጧል። ሚስት ለባሏ ምቹ ትሆን ዘንድ ባል ለሷ ምቹ መሆንና ያስተዳደር ብቃት ሊኖር ይገባል። الرجال قوامون على النساء የተባለውን ነገር ሊያሟላ ይገባል። ሩጁላ ወንድነት የሚባለውን ነገር ሊያሟላ ይገባል። አንደኛ ሜንታሊ ማስተዳደር የሚችልበት ማንነት ሊኖረው ያ ካሌለው የማስተዳደሩን ዚማሙን ቁልፉን እጇ ላይ ስለሚያደርገው ሌሎችን ነገሮች በሙሉ ቢያሟላ ንግስናው እሷ እጅ ላይ ነው የሚሆነው። ንግስና ደግሞ ሴት እጅ ላይ ከሆነ በብዛት አይበጅም። ትክክል የሚሆነው እቤት ውስጥ እሱ ባል እሷ ሚስት ስትሆን ያ ማለት ያ ጀማዓ እንደ ባሪያ ገዝቶ እንደ አህያ ደብድቦ በቃል እንኳን አስገብቶ ዝምብጭጭ እንድትል አድርጎ ሲገባ ሲወጣ የሚፈራ ሆኖ እንዲኖር ማለት አይደለም። ሰዎች የሚፈሩ መሆን የለባቸው። ሰዎች የሚፈቀሩና የሚከበሩ ነው መሆን ያለባቸው። መፈራት በመደብደብ ሊመጣ ይችላል፣ በመጨጨቅ ሊመጣ ይችላል፣ አዛ በመሆን ሊመጣ ይችል ይሆናል። መፈቀር መከበር ግን የሚመጣው ከምትሰጠው ስጦታ አኳያ ነው። ቢማና ይሄ ጊፍቱን ማለት አይደለም። እንግዳውሳ ፍቅር የሚባለው ነገር ሰጥቶ መቀበል ነው። ትዳርም ያን እዛ ላይ ነው ሊመሰረት የሚችለው። ስለዚህ የማስተዳደር ወንድ ለፈስፋሳ ከሆነ ወንድ ወንድነቱን ያልጠበቀ እንደሆነ ትዳሩ በጣም ሙሽኪል ነው የሚሆነው። በጣም አስቸጋሪ ነው የሚሆነው። ወንድ መሆን መቻል አለበት። ጀንትልማን ኤንድ ሲሪየስ ማን ነገራቶችን የሚያስብበት አርቆ ማሰብ የሚችል መወሰን የሚችል ነው። ይሄ ነው ልክ ብሎ ማስረዳት የሚችል ልክ ካልሆነ ደግሞ ተቀብሎ ልክ የሆነውን ነገር ማስፈጸም የሚችል በቃ ይሄ ዲሲሽን ሜከር የሚባለው ማንነት እጁ ላይ ያለ መሆን መቻል አለበት። አንቺ እንዳልሽ ብቻ ከሆነ ሁሌ ልክ ላይሆን ይችላል። የሷ አባባል እኔ አንማከር እያልኩ አይደለም። ነገር ግን ወንድነታችን አይጥፋ ነው እያልኩ ያለሁት። ለማንኛውም ያም ሆነ ይህ ከሷም ከሱም በኩል ትዳር እሷም ሚስትነቷን እሱም ባልነቱን ከዚያም በኋላ ደግሞ መቻቻልና መታገስን ይጠይቃል። በብዛት ሰጥቶ መቀበል ፍቅርን ሴቶች አሁን ስለ ሴት ነው እያወራን ያለው። من علامات النشوز أن تخبر المرأة بأنها لا تحب زوجها لأناس لا دخل لهم بهذا الأمر. السنة عندما تودوا عندما تطلعوا قد يوصل ما يملكتاچو سوچ منغر مابزات من علامات النشوز. هيك أمس ملكتوچ ውስጥ አንዱ ነው። አደጋ ነው ደግሞ ትዳር ላይ ዑመር ረዲየላሁ ዐንሁ ወአርዳ አንዲት ሴት ባሏን እንደማትወድ ግልጽ አድርጋ ስትናገር
سموات قال إذا كانت إحداكن لا تحب أحدنا قالوا عمر كان أنت وسط ሴቶቻችን እኛ ከኛ ውስጥ አንዱ ወንዱን የማይወዱ ከሆነ يعني እናንተ እኛ ከኛ ውስጥ አንዱን የማትወዱ ከሆናችሁ ባሎቻቸውን ማለት ነው فلا تخبره بذلك ለራሱ አልወድህም ብላ እንዳትነግረው ሸርዑ የምትወዱትን ሰው ወድሃለው በሉት ነው እንጂ የምትጠሉትን ሰው ጠላሃለው በሉት እኮ አላለ ጠላሃለው በሉት እኮ አላለ اذن فلا تخبره بانها لا تحبه አንተ እኮ አልወድህም እኔ ባየሁ ቁጥር አይኔ ይቀላል አንጀቴ ይቃጠላል አትበለው ራይንሽ ከሚቀላ አንጀትሽ ከሚቃጠል ፈትቼሻለሁ ብሎ ቢል ነገሩ አለቀ ተበላሽ እንደ እርሱ ሲመጡ ዋለቻቸው አንዷ ቲቪ ላይ ደውላ እርሱ ሲመጡ አንጀቴ ቅጥል ይላል አይኔ ምናምን በቃ ብስጭጭት ነው ብለው ስክሪኑን ስበሪው ይለኛል አለቻቸው ላይቭ እኮ ነው ደውላ ሳውዲ አረቢያ ያ ቡነየቲ አሏት ትልቅ ሰው ትልቅ አይደል ልጄ ወይ አባትሽ ወጭ አውጥቶ የገዛውን ቲቪ ለምን ትሰብሪዋለሽ የኔን ፕሮግራም መከታተል ማትፈልጊ ከሆነ ልክ እንደመጣው ቻናሉን አትቀይሩ በቃ ወርዝጊውና ወጪ ምን አሰበረሽ ወጪ ወጣበትን ቲቪ ላላ اذن ያልወደደችው እንደሆነ አልወድህም አንጀቴ ይቃጠላል አንተን ሳይለም ትለዋል ፈታውሽ ካለስ ነገሩ አለቃ ለዛ አይደለም ና ትንገረው አሉ ثم قال አሁን እቺ ናት ህክማው መናገር ይፈልጉ فإن أقل البيوت ما بني على الحب የሁላችንንም ቤት ያየን እንደሆነ በፍቅር የተገነቡ ቤቶች ቁጥራቸው አናሳ ነው አሉ ዑመር ረዲየላሁ ዐንሁ በፍቅር የተገነቡ ቤቶች ቁጥራቸው አናሳ ነው ትዳር ሲመሰረት ነው ፍቅር ከዚያ በኋላ ፍቅሩ ሊላላ ይችላል ግን ምን ይቀጥላል ረህማ መተዛዘን መተሳሰብ የሚለው ነገር አብሮ ይቀጥላል ፍቅር የሚባለው ነገር ሙጥጥ ብሎ ሊያርቅ ይችላል ባንድም በሌላ ምክንያት اذن ይሄንን አሉና ثم قال وانما يتعاشر الناس بالحب والاسلام ሰዎች እኮ የትዳር ህይወታቸውን የሚኖሩት አንዳንዴ በፍቅር አንዳንዴ በእስላም ነው አሉ بمعنى ምን ማለት ነው ان الحب الشريف የተከበረ ፍቅር አለ የሚይዝ وتطبيق احكام الاسلام የእስልምና ሃይማኖትን መርሆችና ስርዓቶችን ተግባራዊ ማድረግ اذن ان تحترمه وان يحترمها لتكبروا ليكبرات ليسطات لتقبلوا الى اخره شريعه الاسلام يزرغاچو ሲስተሞች አሉ እነዛን በመጠበቅና በፍቅር ላይ ሁለቱ ላይ ነው ቤት የሚገነባው ثم قال يمنعان المرء من سوء العشره ሰውየውን ይከለክሉታል መጥፎ ተግባር እንዳይተገብር አንዳንዴ ፍቅር መጀመሪያ የተጠነሰሰው ለትዳር የተያዘው ቢያንስም ቀጥሎ ደግሞ የሸሪዓ አስተምሮ እነዚህን ነገሮችን ያወቀች ሴት ባሏ ላይ ማመጽና አልፋ መሄድ መናገር አደብ ትይዛለች ለምን የሚያስቀጣት ነገር ይከፋ ስለሆነ ማለት ነው በመላእክት መረገም ለምሳሌ በአልጋ ፈቃደኛ ባትሆን በመላእክት መረገም ያለ ምክንያት ፈቃደኛ ሆነች እንደሆነ መረገም የሚለው ይከብዳታል ስለዚህ ወደ ፈቃደኝነቱ ትሄዳለች ማለት ነው ባሏን ያለ ምክንያት ትዳር ፍቺ ጠየቀች እንደሆነ አይደለም ጀነት ልገባ የጀነትን ሽታ እንኳን አጣምሰውም ብለዋል ያለ ምክንያት ምንም ብድግ ብላ ስታበቃ በቃ ፈታኝ አለ ለምን ምክንያት የላት በቃ ፈታኝ ነፃነቴን ፈልጋለሁ ምናምን ነፃነትሽን የገፈፍኩሽ ለምን ሲል ምክንያት የላት ዝም ብላ ተነስታ ፈታኝ አለች እንደሆነ ብለው አስጠንቀዋል እነዚህና መሰል ነገሮች ትዳሩን አጥብቀው ይይዙታል ويحملانه على العشرة بالمعروف لما أراد ابن عمر أن يطلق زوجته ابن عمر يساتشو لج مستاتشون مفتات فلقوا لأنه لا يحبها هون يمجمروا سيتيه ያልወደደችው እንደሆነ ባሏን አልወደህም ማትበለው ነው በተቻለ መጠን መልካምነቱን እያሰበች ጥፋቱን እያረመችና እንዲታረም እያደረገች በፍቅር መኖር እስላማዊ ስርዓትና መርህን ጠብቆ መኖር ነው የሚያዋጣው ቤቶች በብዛት የገነቡት በዚህ ነውና ነው የዑመር መልእክት ረዲየላሁ ዐንሁ ሌላ ጊዜ ደግሞ ልጃቸው ሚስታቸው መፍታት ፈለጉ ኢብኑ ዑመር قال له عمر አባትየው أو كل البيوت بنيت على الحب لم دون متفتها ሲሉ ጠላዋታል
ሁሉም ቤት በፍቅር ላይ የተገነባ ይመስልሃል? አመሰራረቱ ፍቅር ሊሆን ይችላል። ፍቅር ባይኖር አይፈልጋትም፣ አያገባትም። ከዛ በኋላ ደግሞ አብረው በሚኖሩበት ሰዓት በሚያየው ነውር፣ በምታየው ነውር፣ በሚፈጠረው ነገር ምናምን ያ ነገር ሊመንምንና ሊቀንስ ይችላል። እሺ ሁሉም ቤቶች በሙሉ በፍቅር ተጀምሮ በፍቅር ተገንብተው በዛው የሚቀጥሉ መሰለህን ያ ኢብኑ ዑመር አሉትና ፈአይነ ልሙሩአቱ ወተዘሙም ሙሩአው የታለ ተዘሙሙስ የታለ አሉ። ሙሩአ ማለት ሰብአዊ ክብርህን መጠበቅ ማለት ሀያ ገሌ እኮ የልጆቹን እናት ፈታት ውርደት። አተዘሙም ብሎ ማለት መዘመተ አላህ ወመዘመተ ናስ የሰዎችን ወቀሳ የአላህን ወቀሳ መፍራቱስ የታለ? ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ባል ሚስቱን የጠላት እንደሆነ ለፍቺ እንዳይቸኩል አሉ። በአንድ ወገን በሆነ ነገር ቢጠላት የሆነ መልካም ነገሯን ደግሞ ሊወድላት ይችላልና ሁሉ ነገሯ መጥፎ የሆነ ሴት የለችም። ሁሉ ነገሩ መጥፎ የሆነ ሰው የለም። ምናልባት ሴጣን ካልሆነ በስተቀር ሴጣን ሰው ደግሞ የለም። ሁሉ ነገሩ መልካም የሆነም ሰው የለም መልአክ ካልሆነ በስተቀር። መልአክ ደግሞ የለም እዚህ ዓለም ላይ ሰው ሆኖ መልአክ ስላሌለ ማለት። ስለዚህ ሰዎች የሆነ መጥፎ ጎን አላቸው፣ የሆነ መልካም ጎን አላቸው። ምናልባት 50-50 ሊሆን ይችላል፣ ኦር 75 በ25 ሊሆን ይችላል፣ ኦር 90 በመቶ ሊሆን ይችላል። ግን መልካም ነገር የሆነ ነገር አለ። ኢዘን ትዳር የሚባለው ነገር በዚህም ወገን አይተህ በዚህም በኩል አይተህ በዛም ዙሪያህን አይተህ ዙሪያህ ላይ ስላሉት ነገሮች የምትኖረው ነው። ለምሳሌ ልጆች አሉ። ህይወት ባይመችም ማመቻችተህ ለልጆች ትኖራለህ። ቤተሰብ አለ። የሁለቱም ወገን ህይወት ቢመችም ባይመችም ለቤተሰብ ሲባል ይኖራል። ንብረት አፍርተዋል። ህይወት ቢመችም ባይመችም አመቻችተህ ለንብረት ትኖራለህ። ያኒ በሁለቱ መካከል ላይ የሚፈጠረው ነገር ሌላ ክፍተትና ነፋስ ያስገባና ንብረት ለመጥፋት ሰበብ ሊሆን ይችላልና በብዛት አላያችሁ ባልና ሚስት በንብረት ኬዝ ተካሰው ፍርድ ቤት ከቆሙ ሁለቱም መጨረሻ አካባቢ ላይ ድሃ ይሆናሉ በብዛት። ይሄ ሙጀረብ ነው። ወይም በልጆች ቀልብ አልቀልብም በሚል ፍርድ ቤት የቆሙ እንደሆነ በብዛት ልጆቻቸው በረካ ይሆኑላቸው በብዛት ይሄ ይከሰታል። ስለዚህ ያንን በረከትና ረድኤት መልካሙን ነገር ላለማጣት እየተባለ እዚህ ጋር ያለውን ነገር አጣጥሞና አቻችሎ መኖር ነው እንጂ ሁሉም ማር እየላሰ ሁሉም ተመቻችቶ የኔ ፍቅር እያለ የሚኖረው ሁላ ቤቱ ማር በማር ሆኖለት እንዳይመስል ማርና እሬት እየተቀራቀለን በቃ ይሄ ነው ህይወት የሚባለው ነገር። በእኔና በእናንተ ህይወት ብቻ አይደለም፣ በነቢዩም ሰለዋቱ ረቢ ወሰላሙ ዐለይህ ህይወት ብቻ ጭምር። ነቢዩ ከሚስቶቻቸው ጋር ጸብ አልነበራቸው? ነበራ ሰለዋቱ ረቢ ወሰላሙ። አንድ ወር ሙሉ ከሚስቶቻቸው ተነጥለው የቆዩበት ጊዜ እኮ አለ። አንድ ወር ሙሉ። ከዛ በኋላ አማራጭ አመጣ አላሁ ጀለ ወዐዝ። አያት ተኽይር ላይ የምርጫ አያ በመባል የምትታወቃለች። ምርጫ ስጣቸዋል። ለሚስቶችህ ብለህ በላቸው አላህና መልእክተኛውን የምትፈልጉ ከሆነ ወደ ነቢዩ ተመለሱ። የዱንያን ምቾት የምትፈልጉ ከሆነ ደግሞ አመቻቸዋቸዋለሁ፣ ከነቢዩ ውጡና ለሱ ሌላ ቀይርለታለሁ። ይህንን ምርጫ ሄደህ ንገራቸው አላቸው። እቺ አያ እንደወረደች መጀመሪያ የመጡት እናታችን አይሻ ጋር ነው ረዲየላሁ ዐንሃ ወአርዳሃ። እቺን አያ ቀሩላትና ያ ረሱላላህ ሰለላሁ ዐለይሂ ወሰለም አላህንና እርሶን ነው መርጦ በአላህና በእርሶ እንዴት ይመረጥብዎታል? እንዴት ይመረጥባችኋል ብሏል። ቀጥለው ሌላውን ጠይቁ፣ ቀጥለው ሌላውን ጠይቁ። ሁሉንም ሲጠይቋቸው ተመሳሳይ ምላሽ መለሱ። ከዚያም ያው ስርዓቱ ቀጠለ ማለት ነው፣ ህይወቱ ቀጠለ ማለት ነው። አሻሂድ ነቢዩ ቤት እንኳን በዚያ ደረጃ ከሚስቶቻቸው ጋር ወር ሊኮራረፉበት የሚችል ነገር ተፈጥሯል። ሌላም ጊዜ እንደዚያው ሱረቱ ተሕሪም የወረደበት ምክንያቱ ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ ላሁ ለከ ተብተጊ መርዳተ አዝዋጅክ ሱረቱ ተሕሪም የወረደበት ከነቢዩ ጋር ሚስቶቻቸው ጋር የተፈጠረ ነገር ምንድነው ማለት የፈለኩት ያ ጀማዓ? የትኛውም ህይወት ምናልባት ከትናንት ወዲያ የተጋቡ ሙሽራዎች ካልሆኑ በስተቀር የትኛውም ህይወት እርግጠኛ ሆኜ ነው የምነግራችሁ 100% በቃ
100 የትዳር ህይወት ቢኖር ስለ 100ም እርግጠኛ ሆኜ ነው የምነግራችሁ። 100ም ማር ሆኖ እንደው ቸኮሌት ሆኖ ተመቻችቶ ምናምን የሚኖር የለም። እንኳን ካመጣሃት ባዕድ ሴት ጋር ኦር ከተጣመርሽው ባዕድ ወንድ ጋር ቀርቶ ራስህ ጋር እንኳን በቀን ስንቴ ትጣላለህ? ራስሽ ጋር እንኳን በቀን ስንቴ ትጣላላችሁ? ልዩነቱ ምንድነው ጎበዝ? እኔ ቤት ያለው ሙሽኪላና አንተ ቤት ያለው ሙሽኪላ፣ እሱ ቤት ያለው ሙሽኪላና እዚህኛው ቤት ያለው ችግር በአይነቱና በይዘቱ ኦር በብዛቱና በምናምኑ ሊለያዩ ይችላሉ። ሁላችንም ቤት መሻክላል። ሁላችንም ማቻችለን፣ ሁላችንም ተቻችለን ህይወት ነውና ይዘን እየተጓዝን ያለን። በዚህ መልኩ ካልሆነ ሴቶች ባመጹ ቁጥር፣ ሴቶች ጋር የሆነ ችግር በተፈጠረ ቁጥር ከሷ ጋር ምን አቃጠለኝ፣ ከሷ ጋር ምን አናደደኝ፣ በሞላ ሴት ደግሞ አሰናብቼሻለሁ ማሰላማ፣ ነገ ከፈለኩ 4 አመጣለሁ። ጅልነት። እምቢ ካላችሁ ጀርቡ፣ ግን አታድርጉት፣ አያዋጣችሁም፣ ያከስራል። ሙሽኪል ህይወት በቃ የህይወት ለውጥ፣ የህይወት ስኬት፣ የህይወት ደስታ አይኖርም። ከዚያ የከፋ ነገር ሊመጣ ስለሚችል ማለት ነው። አላሁ ረቡል ዒዘቲ ወልጀላል ትዳራችንን ያማረ የሰመረ ፍቅር የተሞላ ሙባረክ የሆነ ልጆቻችን የሚጠበቁበት ንብረታችን የሚጠበቅበት ዱንያችንም አኸራችንም የሚያምርበት አላህ ያደርግልን። ትዳር ውስጥ ገብቶ የሚበጠብጥ ሰይጣን ያ ጀማዓ ሰይጣን ከሚሰራቸው ስራዎች ውስጥ በጣም የሚሞገሰውና ምንድነው ታጅ የሚለብሰው የሚሸለመው ባልና ሚስት መካከል ላይ ሲያፋታና ሲያለያይ። ስለዚህ ሰው ሸይጣንንም የጂኒ ሰይጣኑንም አላሁ ጀለ ወዐዝ ከትዳራችን መሃል ያርቅልን። የአማን ህይወት የምንኖር አላህ ያድርገን። እነሆ ወልዩ ዛሊከ ወልቃዲሩ ዐለይሂ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ